ብዙዎቻችን ምንድነው የምንለው? መዳማችን ትጨቃጨቃለች፣ እየሰራንላትም ትጨቃጨቃለች። በቃ ጭቅጭቅ ምንም አይሰለቻትም። በቃ ጭቅጭቋ አእምሯችንን አዞረው። እኔ ጭቅጭቋን ልችለው አልቻልኩም። ስራው አልከበደኝም ነበር፣ ግን የእሷን ስትወጣ ስትገባ ፊት ማየትና መጨቃጨቅ እንዲሁም ደግሞ ምግብ ስንሰራ ያለቀ ነገር ስናዛት አታመጣም ለምትሉ እህቶች ሰላም ጤና ይስጥልኝ። ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ሙቤ ዩቲዩብን ስትከታተሉ ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ እንግዲህ ይዤላችሁ የመጣሁት ፕሮግራም ስለ መዳም ጭቅጭቅ፣ መዳም እየተጨቃጨቀቻችሁ፣ መዳም በቃ ሁልጊዜ እኝኝኝኝኝ የምትልባችሁ መዳም መፍትሄው ምንድን ነው የሚለውን እንግዲህ ያው ኩሽና ነው ያለው። ዛሬ ኩሽና ነኝ። የመዳም ቅመም መሆኔን እንድታውቁ ብዬ ነው። እስከዛሬ ቪዲዮ ሰራላችሁ ሳሎን የሆነ ተለያየ ቦታ እየሆንኩ ነበር። ያው እንግዲህ ዛሬ ከነ ኮተቴ መጥቻለሁ ማለት ነው። ምክንያቱም ኩሩ የመዳም ቅመም ስለሆንኩኝ ማለት ነው። ብዙዎቻችሁ አንቺ መዳም ቤት አይደለም እንደምትሰሪው የምትሰሪበት ቤት ራሱ ኩሽና ገብተሽ አይተሻል አላውቅም የምትሉ ልጆች አላችሁ። ዛሬ ያው ኩሽና ገብቻ ሳይሆናችሁ ከነ ኮተቴ የመጣው ከነ ጨውዬ ከነ ቀስጥሬ መጥቻለሁ ማለት ነው። ለማንኛውም ለቀልድ ያህል ነው። የዛሬው በዋናነት በሙቤቱ ላይ ላነሳው የፈለግኩት ሀሳብ ምን መሰላችሁ? ብዙ እህቶች በኢሞም ደውላችሁ በቴሌግራምም በቃ በተለያዩ በቲክቶክ በፌስቡክ ሜሴንጀር ላይ አብዛኞቻችሁ የምትጠይቁ ጥያቄ ወይም ደግሞ የምትማረሩበት እንደ ጥያቄም ሳይሆን ብዛት ዩቲዩብ እንዳለኝ የማያውቁ እህቶች ራሱ አንዳንድ አጋጣሚ ላይ ሲያገኙ ውይ አንቺ እንደው ምን አይነት መዳም ናት ያለችሽ በቃ ይሉኛል ማለት ነው። በእርግጥ የኔ መዳም በጣም ጥሩ መዳም ናት። ፈጣሪ ጤናዋን ይስጣት፣ ረጅም እድሜ ይስጣት። በጣም ጥሩ መዳም ናት መዳማችን። ነገር ግን በጣም መጥፎ ክፉ ጨዋሂ ተሰርቶላቸው በቃ ተደርጎላቸው ተደረገልን የማይሉ መዳሞችን አሳልፌያለሁ ማለት ነው። ዛሬ እዚህ ቤት ቁጭ ብዬ ስታውኝ፣ ዛሬ እዚህ ቤት በነፃነት ሳወራ ስንቀሳቀስ ስታውኝ፣ ሁልጊዜ እንደዚህ አይደለም ያለፍኩት። እጅግ በጣም አስቸጋሪ ቤቶችን አልፌያለሁኝ። ግን ዋናው ትዕግስት ነው። ለሰው ልጅ ከታገስን ነገ ሌላ ቀን ነው ብለን ካሰብን ትናንት የነበሩ ስቃዮች በዛሬ ደስታ ይቀየራሉ እና መጀመሪያ ማሰብ ያለብን ነገ ሌላ ቀን ነው የሚለውን ነገር አትርሱት ማለት ነው። የሰው ልጅ ጤና ከሆነ ምንም የማይቀየር ነገር የለም። ስለዚህ የዛሬውን የዚህ መቀመጥ ትናንትና ያሳለፍኳቸው መከራዎች እና ትናንትና ያሳለፍኳቸው ስቃዮች ናቸው እና ውዴቶቼ በመጀመሪያ ጠንካራ ሆኑ። ከሀገራችን ስንወጣ አውቀነው አስበንበት መጥፎም ሊገጥመን ጥሩም ሊገጥመን ነው የመጣ ነው። ስለዚህ የመጣንበትን ሁሉ ነገር ችለን ነው መቀመጥ ያለብን። በቃ እሷ ጮኸችም አልጮኸችም እኛ አይመለከተን። እኛ ስራችንና ስራችንን ብቻ ነው። አንዳንድ ሰው በተፈጥሮ ጨዋሂ ሰው አለ። እኔ ለምሳሌ ስናገር በጣም ከተናደድኩኝ እጮሃለሁ፣ ስናደድ ማለት ነው። ዝም ብዬ ሳወራ ደግሞ ድምፅ አይሰማም፣ ተፈጥሮ ነው። እኔ አሁን ዝም ብዬ ሰው ጋር ሳወራ ሆነ ምስል አልሰማም። ሴትዮዬ ጋር አሁን በጣም መለማመድ ያቅቶን ነበር። ወደ እዚህ ቤት እንደመጣሁኝ መለማመድ አልቻልንም ነበር። እኔ ቀስ ብዬ ነው የማወራው፣ እሷ ደግሞ ጮኸሽ እንድታወሪ ነው የምትፈልገው እና ይህ ተፈጥሮ ነው። በተፈጥሮ ደግሞ አንዳንድ ሰው በጣም የሚጮሃል። አሁን ሁሉ ስታወራ ማሻላ ትጮኻለች፣ ተፈጥሮ ነው። ቀስ ብላ ስታወራ ማሻላ ትጮኻለች፣ ጮሃም ስታወራ አንድ ናት። ስለዚህ እኔ ስጮህ በጣም እጮሃለሁ ስናደድ ማለት ነው። ሉሉ ደግሞ ስትናደድም ሆነ በስራ ስታወራም ሆነ እኩል ናት፣ አንድ ናት። ይሄ ተፈጥሮ ነው። የሰው ልጅ ሲፈጠር የራሱ የሆነ ተፈጥሮ አለው። ስለዚህ አረቦቹም ደግሞ እንደዛው ናቸው። እናንተ ማድረግ ያለባችሁ አረቢቱ መጥፎ ጸባይ ጫጫቃ ከሆነች በመጀመሪያ እናንተ ስራችሁን በአግባቡ ሳትሰሩ ቀርታችሁ የስራችሁን መጓደል ከሆነ የሚያስችኋት ስራችሁን በአግባቡ መስራት፣ የታዘዛችሁትንም እናንተ ማውቃችሁ መስራት አለብን ያላችሁትን ነገር መስራት። በሁለተኛ እሷን የሚያናድጃትን ነገር እሷን የሚያስችኋትን ነገር አለማድረግ። አንዳንድ ሰው እኮ ቤት ትናንት ወልውለሽ ለምን ዛሬ ወልወልሽ ብሎ የሚጮስዋል። በቃ ውሃ ቀጠን አይነት ነገር ማለት ነው። ስለዚህ እሷን የሚያናድጃትን ነገር በተደጋጋሚ በዛ ነገር ስትናደድባችሁ ካያችሁ፣ በዛ ነገር ስትበሳጭባችሁ ካያችሁ ያንን ነገር አለማድረግ ነው አንደኛው መፍትሄ።
ሁለተኛው ደግሞ ሴትዮዋችሁ የሚያስደስታት ነገር ምንድን ነው? ምን ስታደርጉ ነው የምትደሰተው? ምን ስታደርጉ ነው የምትጮህባችሁ? ለምሳሌ ስልክ ስታወሩ የምትጮህ ከሆነ ስልክን መቀነስ ነው። ስልክ እያወራችሁ ስራ እንዲሰሩ የማትፈልግ ከሆነ ስራችሁን ሰርታችሁ ስትጨርሱ ስራችሁን ጥንቅቅ ስታረጉ ስልካችሁን ማውራት ነው። አንዳንድ አረቦች ስልክ እያወራችሁ በምትሰሩ ሰዓት ይናደዳሉ፣ ይቀናሉ። ስለዚህ ስልክ ስታወሩና ስትሰሩ እናንተ እኔ አሁን ስልክ እያወራሁ ስሰራ ስራው ይፈጥንልኛል። እኛ ያንን አስበን እንትን ስንል እነሱን የሚያስከፋቸው ነገር ከሆነ መተው፣ ስልኩን መተው፣ ስራችሁን ስርት አድርጋችሁ ጥንቅቅ አድርጋችሁ ስትቀመጡ ስልካችሁን ማውራት። ሌላው ሁሉንም ነገር አድርጋችሁ ስራችሁን በአግባቡ ሰርታችሁ ስልክ የሚያናድዳት መስሎ ከታያችሁ ስልኩን ትታችሁ እሷ የምትፈልገውን ነገር አድርጋችሁ ሴትዮዋ የምትጮህ ከሆነ ተዋት፣ ትለፍልፍ፣ በቃ እንዳልሰማችሁ ተዋት። አለ አይደለ የሆነ ሰምታችሁ እንዳልሰማችሁ ልፍ የምትሉት ነገር እንድዛለፏት። በቃ ስትፈልግ ስትጮህላ ትደር። በቃ ምን አገባችሁ እናንተ? ስትለፈልፉላ ትደር። እናንተ የእሷ ራስ አይታመም እንጂ ሰምታችሁ እንዳልሰማችሁ ጭንቅላታችሁ ላይ እየጮኸችባችሁ ነው አይደለም። አንዳንድ ጊዜ ልብ ካላየ አይን አያይም የሚባለው ነገር አለ። እኛ ከቀልባችን ሆነን ካልሰማናት ምንም አታመጣም። ስለዚህ እናንተ ከቀልባችሁ ሆናችሁ አትስሟት። በቃ ሁልጊዜ ጩኸት፣ ሁልጊዜ ሁልጊዜ ቁቁ ከሆነ ስራዋ ምን አገባችሁ? ትለፍልፍ። እናንተ ግን የመጣችሁበትን አላማችሁን ስራችሁን በአግባቡ መስራት፣ የምታደርጓቸውን ነገሮች አውቃችሁ ማድረግ፣ እናንተ ማድረግ ያለባችሁን ነገር ለይታችሁ ማወቅ፣ እሷን የሚያናድዳትን ነገር በተደጋጋሚ ስትሰሩ የሚያናድዳትን ነገር አለማድረግ። ይሄንን ካደረጋችሁ በኋላ መጮህ ልምዶ ሆኖ ከሆነ ትለፍልፍ። ከፈለገ ማይክም ስጧት ማለት ነው። እና አንዳንዶቻችሁ ዝም ብሎ የማያስጨንቃችሁ ነገር አያስጨንቃችሁ፣ የሆነ የቤት ስራ የማይሆንባችሁ ነገር አይሆንባችሁ። አንድ ሰው ተፈጥሮ ከሆነ ተፈጥሮውን ምንም ማድረግ አትችሉም። እናንተ ስለተጨነቃችሁ፣ እናንተ ስላሰባችሁ፣ እናንተ ስለተወጣጠራችሁ የምትቀይሩት ነገር የለም። ያቺ ሴትዮ ተፈጥሮዋ ስለሆነ ማለት ነው። ሌላው አብዛኞቻችሁን የሚያስጨንቃችሁ ነገር ምንድን ነው? አስቤዛ መጥቶ ብዙ ጊዜ አንዳንድ ቤት አሁን እዚህ ብሎ የማያሳዩ ምግብ ነው የምትሰራው። በጥቅሉ ምግብ መስራት በጣም መከራ ነው፣ ስቃይ ነው ምግብ መስራት። እኔም ለ1 ዓመት ምግብ ሰርቼ አይቼዋለሁ። እና ምግብ መስራት በጥቅሉ አእምሮ ፈቶ መጠን ማለት ነው። አረቦቹ በጥቅሉ ዛሬ የሰራችሁላቸውን ነገ እንድትሰሩላቸው አይፈልጉም። ነገ የበሉትን ከነገ ወዲያ አይደግሙትም። ራሱ ቁርስ የበሉትን ምሳ የበሉትን እራት አይደግሙትም። ስለዚህ ያ ነገር እንዳለ ሆኖ እናንተ ደግሞ ያ መጋዲ ሲያልቅባችሁ ወይም ያ የወር የ15 ቀን የሚሆን የ8 ቀን እቃ መጥቶ ሲያልቅባችሁ እናንተ እሷን ለመንገር ስትፈሩ እናንተ ሰውነታችሁ ትጨርሳላችሁ። ማድረግ ያለባችሁ ነገር ምንድን ነው? እናንተ በአግባቡ ተጠቀሙ፣ አትደፋፉ። ልክ እንደ ቤታችሁ እኔ ቤቴን ማድረግ ባለብኝ ቤቴን መያዝ ባለብኝ ልክ የእሷንም ቤቴ ይዘላታለሁ። ከዛ ውጭ ግን እንደዛ አድርጋችሁ አልቆ ያንን ነገር ስንጠይቃት ገና ትጮኻለች ብላችሁ ራሳችሁን እየጎዳችሁ እናንተ ያንን ምግብ ለመቆጠብ ያንን እህል ለመቆጠብ ሳትበሉ እኔ ብዙ ሰው ስላየሁ ነው። ራሳቸው አንድ ማንኪያ ሩዝ ለመብላት ፈርተው ያልቅብናል ብለው ፈርተው ኩብዝ በልተው የሚውላሉ። ስለዚህ ይሄ ነገር መሆን የለበትም። በአግባቡ ተጠቀሙ፣ በአግባቡ ስሩ፣ በአግባቡ አድርጉት። ተጠንቅቃችሁ ሳትደፋፉ በስነ ስርዓቱ አድርጋችሁት ካለቀ አለቀ በሏት። አለቀ ስትሏት ምን አድርጋችሁ ካለቻችሁ ለእናቴ ጭኛው አይደለም ሰርቸው ነው። እንደዛ ካልሆነ ደግሞ ግቢና ነይ ስሪ፣ እንዴት እንደምትሰሪ ያሳይኝ፣ እንዴት ቆጥበሽ እንደምትሰሪ ያሳይኝ፣ ነይ ቶሎ በያት፣ ነይ ስሪ በያት። አትፍሯት። ይሄ መጋዴ ሲያልቅ ይሄ መጨናነቅ ምናምን ምንም። ምክንያቱም እናንተ የመጣችሁት የእሷን መጋዴ ልትቆጥቡ የእሷን መጋዴ ልታስቡ አይደለም። ስሪ ያለቻቸውን ሰርታችሁ ደሞዛችሁ ልትቀበሉ ነው። እና ስሩ የተባላችሁትን ሰርታችሁ ደሞዛችሁን በአግባቡ ጠይቃችሁ በአግባቡ የስራ ውጤታችሁን የልፋታችሁን ውጤት ለመቀበል ነው ሀገር የመጣችሁት። ሀገር ዙራችሁ ልጅ ያላችሁ ልጃችሁን፣ ቤተሰብ ያላችሁ ቤተሰቦቻችሁን፣ ትዳር ያላችሁ ትዳራችሁን ታችሁ የመጣችሁት እናንተ የሰራችሁበትን ሀቃችሁን ለማግኘት እንጂ የእሷን የኩሽና አስቤዛ አውጣት ለማውረድ በእሷ የኩሽና አስቤዛ አእምሯችሁን ለመፍታት አይደለም። ስለዚህ
እያንዳንዳቸው ስትሰሩ በአግባብ ስሩ። ይሄ የእሷ ቤት ስለሆነ እኔ ስለማልገዛው ምን አባቱ ድፍት አንደኛ እህልን ማባከን፣ የሚበላን ነገር ማባከን ነውርም ነው፣ ሀራም ኃጢአትም ነው። ብዙ አንዲት ፍሬ እኮ ብዙ መብላት ያቃታቸው፣ አንድ ማንኪያ ሩዝ ያጡ፣ ውሃ መጠጣት የማይችሉበት ቦታ ላይ ያሉ ብዙ ወገኖቻችን አሉ። ስለዚህ ምግብን መደፋፋት በራሱ ለእኛም ለነገ ለራሳችን ቤት ጥሩ ስላልሆነ በአግባቡ ያዙት። በአግባቡ ይዛችሁት ካለቀ ግን አለቀ በላ አለቀ ስትሉ አትከጩኸች። ነገ አለቀ ብላችሁ አትከጩኸች። ሳምንትም አለቀ ብላችሁ አትከጩኸች። ልምዷ ነው። በቃ የሆነ ነገር ቆጥባችሁ ብትሰሩትም አለቀ ስትሏት አለቀ መባል ነው መስማት የማትፈልገው እንጂ ያ ነገር ባክኖ እንዳልሆነ ታውቀዋለች። ስለዚህ እናንተ በአግባብ ሰርታችሁ ለሚያልቅ አስቤዛ ራሳችሁን አታጨናንቁ። ጭንቀት በራሱ በሽታ ነው። ለምሳሌ እኛ ብዙ ነገር ያስጨንቀናል። የሀገር ጉዳይ ያስጨንቀናል። የቤተሰብ ናፍቆት ያስጨንቀናል። እዚህ የመጣንበት ዓላማ ለመሳካት ያስጨንቀናል። እረፍት አለማግኘታችን ያስጨንቀናል። የእንቅልፍ ማጣት ጭንቀት አለብን። ምግብ እንደፈለግን አናገኝም። በጣም ብዙ የተደራረቡ ችግሮች ስላሉብን ያንን ደግሞ እንደገና በእሷ የኩሽና አስቤዛ ጭምር ስንጨናነቅ እኛ ራሳችን እያጣን ነው የምንሄደው ማለት ነው። ስለዚህ በምንችለው አቅም መጨነቅ በሌለብን ነገር አንጨነቅ። እንደ ሰው እንስራ፣ እንደ ሰው እንስራ። የእሷ ስለሆነ መድፋት ሳይሆን ይሄ እኔ ነው ብላችሁ እንደራሳችሁ አድርጋችሁ በእሷ የኩሽና አስቤዛ ግን በፍጹም አእምሯችሁን አታጨናንቁት። አእምሯችሁን ጊዜ አታድርጉት። ስትፈልግ ገብታ መስራት መብቷ ነው። ምክንያቱም በ3 ቀን አልቋምጭ ብትሏትም ለምን አለቀ ብላ መጮህ አይቀርም። በ15 ቀን አልቋምጭ ብትሏትም ለምን አለቀ ብላ መጮህ አይቀርም። ይሄ ልምዷ ስለሆነ ማለት ነው። አንዳንድ አረቦች በቃ የሆነ ነገር ስጠይቋቸው ያመጣሉ እኮ ያመጣሉ፣ ግን መቼ ይሏቸዋል፣ ምን ጊዜ ይሏቸዋል። ይሄ ልምድ ነው፣ እንደ ልምድ ስለያዙት ነው። ስለዚህ እናንተ ደግሞ ገና ይህን ይሉኛ ብላችሁ የምታስቡ ከሆነ ሞኝነታችሁ ነው። እናንተ ባለቀ ቁጥር መቼም ትበል ለምንም ትበል ምንም ትበል ምንም ልጆቿ ራብ እንዳይሞቱባት ስትፈልግ ታመጣዋለች። ምን አገባችሁ? ካመጣችላችሁ ስሩ፣ ካላመጣችሁ ደግሞ አላመጣችም ነው። ይህንን አድርጉ ነው የምላችሁ። እናንተ እንዳትጎዱ። ዱቄት ካለ ቂጣችሁን ጋግራችሁ መብላት ትችላላችሁ። እነሱ ወጣ ሲሉላችሁ ገንፏችሁን ግንፍት አድርጋችሁ በዘይታችሁ ብልት ምንም ይሄ ምግብ መረጣ የሚባለውን ነገር ተውት። እኔ ምግብ በመምረጥ በጣም ብዙ ጉዳቶችን አጥቻለሁ። ስለዚህ ዛሬ ይዤላችሁ የመጣሁት በሙቤ ቻናል ይሄንን ነበረ። ይሄንን ሀሳብ ሁላችሁም እንደምትጨነቁበት እና ሁላችሁም አእምሯችሁ እንደፈታችሁ ብዙ ልጆች ስላየሁ ነው። እናንተ አግባቡን ይዛችሁ ስሩ። ካለቀ በኋላ ግን አለቀ አምጪ በባት። በነበረን ቆይታ እጅግ በጣም አመሰግናለሁ። እኔ የሸጋ እናት ነበርኩኝ። ዩቲዩብ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ለምታበረታቱ ደግሞ በጣም አመሰግናለሁ ውዶቼ። ፈጣሪ አምላክ ሀገራችንን ሰላም ያድርግልን፣ በሰላም ለሀገራችን ያብቃን። የታመሙት ድነው፣ የተጠሙት ጠጥተው፣ የተራቡት በልተው፣ የተፈናቀሉት በየቤታቸው ተመልሰው ሀገራችን ሰላሟ ተመልሶ ህዝባችን በሰላም ወጥቶ በሰላም የሚገባበትን ቀን ቅርብ ያድርግልን። የሙቤ ሸጋ እናት ነበርኩኝ። እወዳችኋለሁ። ሙቤ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮ ይጠቅማል ካላችሁ ለእህቶቻችሁ ሸር አድርጉላቸው። ሁልጊዜም እንደምለው በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቀን፣ ወጥቶ ከመቅረት ፈጣሪ ይጠብቀን። እወዳችኋለሁ። መልካም ጊዜ። ሙቤ ሸጋን አበረታቱልኝ ባይ